ሰላም ወደዚህ ገለጻ እንኳን በደህና መጣችሁ። እስቲ አንድ ነገር ልጠይቅ። ለመንግሥት መስሪያ ቤት ሐሳብ ሰጥቶ ይህ ነገር በቃ እንደገባ ጠፋ ብሎ ተሰምቶት ያውቃል? ዛሬ ዛሬ ያ ድምፃችን ከእኛ ከወጣ በኋላ የሚጓዝበትን አስገራሚ ጉዞ ደረጃ በደረጃ አብረን እንከታተላለን። እውነት ለመናገር ሁላችንም ለአንድ ተቋም ሐሳብ ስንሰጥ ይህ ነገር ለማንኛውም ይታይ ይሆን ብለን ጠይቀን እናውቃለን አይደል? ያ ስሜት ድምፃችን ልክ ባዶ ውስጥ የገባ ያህል የሚሰማው ስሜት በጣም የተለመደ ነው። ግን እውነታው ከዚህ በጣም የተለየ ነው። ዛሬ ያንን መጋረጃ ገልጠን አስተያየታችን በትክክል ወዴት እንደሚሄድና ምን ሂደቶችን እንደሚያልፍ አብረን እናያለን። እሺ፣ እንግዲህ ክፍል 1 እያንዳንዱን ድምፅ መሰብሰብ። ጉዞ የሚጀምረው እዚሁ ከመጀመሪያው እና በጣም ወሳኙ ምዕራፍ ነው። ይኸውም እያንዳንዱን ድምፅ በጥንቃቄ ከመሰብሰብ። ዋናው ሐሳብ ሥርዓቱ የተነደፈው ማንም ሳይቀር ሐሳቡን እንዲሰጥ ለማድረግ ነው። ይህ ምስል ሂደቱን በጣም በሚገባ ነው የሚያሳየው። ልክ እንደ አንድ ትልቅ ማግኔት አስቡት። ሥርዓቱ ከሁሉም የህብረተሰብ ክፍል የሚመጡ አስተያየቶችን ይስባል። እነዚህ ድምፆች በተለያዩ መንገዶች በኦንላይን ይሁን በአካል ከገቡ በኋላ ወደ አንድ ማዕከላዊ ሥርዓት ይጠቀላልላሉ። ዋናው ሐሳብ ይሄ ነው። የእያንዳንዱ አስተያየት የቱንም ያህል ትንሽ ቢመስልም ዋጋ አለው፣ ይሰማል። እናም ሐሳብን ለማድረስ ብዙ አማራጮች አሉ ማለት ነው። ለቴክኖሎጂ ቅርብ ለሆኑ ሰዎች በኦንላይን ፖርታሎችና በማኅበራዊ ሚዲያ ይቻላል። ባህላዊውን መንገድ ለሚመርጡ ደግሞ በአካል ሄዶ ማስገባት ወይም በጽሑፍ ማቅረብ ይቻላል። ዋናው ቁም ነገር ግን ሥርዓቱ በተቻለ መጠን ለሁሉም ሰው ክፍትና ተደራሽ እንዲሆን መደረጉ ነው። ኦኬ፣ ክፍል 2 ሐሳቦችና ጉዳዮችን መለየት። ሐሳቦች በሙሉ ከተሰበሰቡ በኋላ ታዲያ ምን ይሆናሉ? ዝም ብለው አንድ ቦታ አይከመሩም። በፍጹም ቀጥታ ወደ ሁለተኛው ምዕራፍ ነው የሚያልፉት። ይህም የተቀበሉትን ሐሳቦችና ጉዳዮች በጥንቃቄ የመለየት ሥራ ነው። እዚህ ላይ የምንታየው ልክ እንደ ማጥለያ ነው። በብዛት የተሰበሰቡት ጥሬ ሐሳቦች ወደ ቀጣዩ ምዕራፍ ይሸጋገራሉ። እናም ይህ የመለየት ሂደት በጣም ወሳኝ ነው። ለምን? ምክንያቱም ቅሬታን ከማሻሻያ ሐሳብ፣ ጥቆማን ከድጋፍ መልእክት ይለያል። ይህ ካልተደረገ ትክክለኛ ጉዳይ ወደ ትክክለኛው ባለሙያ ወይም ክፍል በፍጹም ሊደርስ አይችልም። ስለዚህ ግብዓቶቹ በአራት ዋና ዋና መንገዶች ነው የሚፈረጁት። አንደኛ፣ ቅሬታዎች። እነዚያ አፋጣኝ መፍትሄ የሚሹ ችግሮች ናቸው። ሁለተኛ፣ የአሰራር ማሻሻያ ሐሳቦች። እነዚህ ደግሞ ለወደፊት እድገት የሚረዱ ናቸው። ሦስተኛ፣ ጥቆማዎች። ምናልባት ምስጢራዊ መረጃ ሊይዙ ይችላሉ። እና አራተኛ፣ የድጋፍ መልእክቶች፣ ጥሩ ሥራን የሚያበረታቱ። እያንዳንዱ የራሱ የሆነ መድረሻ እና አያያዝ ስለት አለው። እሺ፣ ክፍል 3 የባለሙያ ምርመራ። አሁን የጉዞ በጣም ወሳኝ ክፍል ላይ ደርሰናል። አስተያየቶች ከተለዩ በኋላ ዝም ብሎ ተቀባይነት አያገኙም። በፍጹም በባለሙያዎች በጥብቅ ነው የሚመረመሩት። እውነቱን ለመናገር ይሄ የሂደቱን ልብ ነው። ምክንያቱም የሕዝብ አመኔታ የሚገነባው መሆን የሚፈረሰው እዚሁ ደረጃ ላይ ነው። ይህ ምን ማለት ነው? ምንም ነገር በቀላሉ አይታለፍም ማለት ነው። እያንዳንዱ ቅሬታም ሆነ ጥቆማ ከስሜታዊነት በጸዳ በእውነታ ላይ ብቻ በተመሰረተ ጥብቅ የማጣራት ሂደት ውስጥ ያልፋል። ምንም ማለፊያ የለም። እሺ፣ የባለሙያ ማረጋገጫ ስንል ምን ማለታችን ነው? በቀላሉ የቀረቡ መረጃ ወይም ቅሬታ እውነት መሆኑን እና አለመሆኑን ብቁ የሆኑ ባለሙያዎች በጥልቀት የሚያጣሩበት ሂደት ነው። ይሄ ለምን ያስፈልጋል? ውሳኔዎች በእውነተኛ መረጃ ላይ ብቻ እንዲመሰረቱ ለማድረግ ነው። የሚገርመው ደግሞ ይሄ ማጣራት በአንድ ሳይሆን በሁለት ደረጃ ነው የሚከናወነው። በመጀመሪያ የሕግ ባለሙያ ጉዳዩን ከሕግ አንጻር ይመረምረዋል። ከዚያ የበላይ ተቆጣጣሪ ኮሚቴ ገብቶ ሰፋ ያለ ግምገማ ያደርጋል። ይሄ የሁለት ደረጃ ማጣራት ውሳኔዎች ሚዛናዊ፣ ፍትሐዊ እና በቂ ምርመራ የተደረገባቸው መሆናቸውን ያረጋግጣል። እናም ክፍል 4 ግብዓትን ወደ ተግባር መቀየር። እስካሁን ያየነው ሂደት በሙሉ ወደዚህ የመጨረሻ ምዕራፍ ነው የሚያመራው። ይሄ ሕዝብ የሰጠው አስተያየት ወደ ተጨባጭ ተግባር የሚቀየርበት ደረጃ ነው። የጉዞው ፍጻሜ እዚህ ጋር ነው። ይህ ምስል የጉዞውን መጨረሻ በሚገባ ያሳያል። ያ ሁሉ ሂደት አልፎ የተጣራው፣ የተተነተነው እና የተረጋገጠው መረጃ በመጨረሻ ውሳኔ ሰጪዎች ጠረጴዛ ላይ ይደርሳል። የሕዝብ ድምፅ በቀጥታ ፖሊሲን እና ተግባርን የሚቀርጽበት ወሳኝ ቅጽበት ይኸው። እሺ፣
ማጣራቱ ካለቀ በኋላ ጉዳዩ ከሁለት አንዱን መንገድ ይዛል። አንደኛው የሕግ እርምጃ ነው። ይሄ ማለት ጉዳዩ ወደ ፍርድ ቤት ወይም ሕጋዊ ውሳኔ ሊያመራ ይችላል። ሁለተኛው መንገድ ደግሞ አስተዳደራዊ እርምጃ ነው። ይሄ ደግሞ ተቋሙ ራሱ ውስጣዊ የአሰራር ማሻሻያ ሲያደርግ ነው ማለት ነው። እናም ልናሳስበው የሚገባው ዋናው ነገር ይሄ ነው። የሰጠነው አስተያየት ዝም ብሎ አይጠፋም። በቃ ግልጽና የተደራጀ መድረሻ አለው። የሰጠነው ድምፅ ጉዞውን ጨርሶ ውጤት ያመጣል። እስቲ ባጭሩ የጉዞውን 4 ዋና ዋና ደረጃዎች እንገልጻቸው። 1. ሐሳብ በተለያዩ መንገዶች ይገባል። 2. በአይነቱ ይመረባል። 3. በባለሙያዎችና ኮሚቴዎች በጥልቀት ይመረመራል። እና 4. በተገቢው የሕግ ወይም አስተዳደራዊ እርምጃ ምላሽ ያገኛል። ቀላልና ግልጽ። አሁን የሕዝብ አስተያየት የሚጓዝበትን ግልጽ መንገድ አይተናል። ድምፃችን ባዶ ውስጥ እንደማይቀር ተረድተናል። ስለዚህ ይህንን ዕውቀት ከያዝን በኋላ ትልቁ ጥያቄ ወደ ራሳችን ይመለሳል። ምን የምንለው ነገር አለን? ድምፃችን መድረሻ እንዳለው ስናውቅ ዝምታ ትርጉሙን ያጣል።